በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራሁ ለታኅሣሥ በዛቲ ዕለት አይረፈ ነቢይ ሐጌ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ታኅሣሥ 20 በዚች ቀን ከሌዊ ነገድ ከአሮን ትውልድ የሆነ ነቢይ ሐጌ አረፈ። እርሱም ከ12ቱ ደቂቀ ነቢያት አንዱ ነው። ናቡከደነፆርም የኢየሩሳሌምን ሕዝብ በማረከ ጊዜ የዚህ ጻድቅ ነቢይ ወላጆች ከእስራኤል ልጆች ጋር ወደ ባቢሎን አገር ተማርከው ሄዱ። ዳርዮስ የተባለውም ኩርዝ በነገሰ ጊዜ በሁለተኛው ዘመነ መንግስቱ ይህ ነቢይ ትንቢት ተናገረ። የእስራኤልን ልጆች ወደ አገራቸው ይገቡ ዘንድ ኩርዝ ዳርዮስ ባሰናበታቸው ጊዜ እነርሱም ከገቡ በኋላ ቤተ መቅደስን ከመስራት ቸል ባሉ ጊዜ እነርሱ ግን ባማሩና በተሸለሙ ቤቶች ውስጥ ይኖሩ ነበርና እንዲህ አላቸው። ሁሉን የሚገዛ እግዚአብሔር እንዲህ አለ፣ የኔ ቤት ፈርሷል፣ እናንተ ግን ሁላችሁም ቤታችሁን ታጸናላችሁ አላቸው። ስለዚህ ከምድር በላይ ያለች ሰማይ ዝናም ለዘር ትነሳለች፣ ምድርም ፍሬዋን አትሰጥም አላቸው። ከሕዝቡም ደጋጎቻቸው ሰምተው እጅግ ፈሩ። የእግዚአብሔርንም መመስገኛ ቤት እንደሚገባ መስራት ጀመሩ። ይህም ጻድቅ ነቢይ 70 ዓመት ያህል ኖረ። የትንቢቱም ወራት ክብር ይግባውና ክርስቶስ ከመምጣቱ በፊት በ430 ዓመት ነው። ከዚህ በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሐጌ ዘተነበየ በጾታ ሚጠተ ጽዮዋን ሕዝብ ወህንጸተ መቅደስ ድረ ንስተታ በእንተ ማርያም እንይዘት ድንገለት በመንታ ለቤት ዳሪት እንተ ትነብር ድሉታ እምነ ቀዳሚት ይቤ ይሄ ይስትርሲታ። በዚህች ዕለት የንግሥት ታውፊና መታሰቢያዋ ሆነ። የአውጋኔዎስን የማድዮስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለክሙ አውጋኔዎስ ወማድዮስ ጻድቃን ወታውፊና ንግሥት ስርጉተ ብርሃን አመይመጽ ክርስቶስ በዕለተ ፍዳ ወደይን አመክንዩ አጋይስትየ በዘእትባላህ ምስኪን እንበለ ምግባር ሊተ አልብየ ትሂን። ታኅሣሥ 20 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ሐጌ ነቢይ፣ አባ አውጋኔዎስ፣ ታውፊና ንግሥት። ወርሃዊ በዓላት፦ ቅዱስ ዮሐንስ ሐጺር፣ ቅዱስ አክሎግ ቀሲስ፣ ቅዱስ አፄ ካሌብ ጻድቅ ንጉሠ ኢትዮጵያ፣ አባ አሞኔዎስ ዘሀገረ ቶና፣ ቅድስት ሳድዥ የዋሂት፣ ማር ቴዎድሮስ ኃያል ሰማዕት ናቸው። ብሩ የኔ ነው ወርቁም የኔ ነው ይላል የሰራዊት ጌታ እግዚአብሔር። ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል ይላል የሰራዊት ጌታ እግዚአብሔር። በዚህም ስፍራ ሰላምን እሰጣለሁ ይላል የሰራዊት ጌታ እግዚአብሔር። ትንቢተ ሐጌ ምዕራፍ 2 ቁጥር 9 ዘአቅረብኩ ማሕሌተ አዘኪርየ አእላፈ ምለተ ጸምዱከ ዘልፈ ለለ አነብብ ተወከፍ ዘንድየትየ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውቁፈ እምለ አብኡ ብዑላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ኢራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑት ሕፃን ለዘጻፎ በክርታስ ወለዘአጽሐፎን ዘይደርስ ለዘአንበቦ ወለዘተርጉሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስህቡረ ይማረነ ኢየሱስ ክርስቶስ። አምላካችን እግዚአብሔር እኛን ሁላችንንም በአንድነት ይማረን፣ ወደ እሱ ይመልሰን፣ ሰላሙን፣ ፍቅሩን፣ አንድነቱን ያድለን፣ ሀገራችንን ኢትዮጵያን ይጠብቅልን፣ ማህበራችንን ማህበረ ተዋሕዶ ዘኦርቶዶክስን ያስፋልን፣ አባላቱን በያሉበት ይጠብቅልን፣ ስራቸው የተከናወነ ጸሎታቸው የሰመረ እንዲሆንላቸው የልቡናቸው በጎ መሻት ሁሉ እንዲፈጸምላቸው ይርዳልን። አምላካችን አምላከ ቅዱሳን ከአባቶቻችን ከነቢያት ከሐዋርያት ከጻድቃን ከሰማዕታት በዚህ ዕለት መታሰቢያቸው ከተደረገላቸው ሁሉ ስማቸውን ከጠራነው ካልጠራነው ጭምር ረድኤት በረከታቸውን እንዲያሳድርብን የቃል ኪዳናቸው ተካፋዮች እንዲያደርገን በረድኤታቸው
ጸሎታቸውና በቃል ኪዳናቸው ለሀገራችን ለኢትዮጵያ ሰላሙን እንዲመልስላት፣ ለዓለሙ ሁሉ ፍቅር አንድነቱን እንዲያድልልን ፈቃዱ ይሆንልን። አምላካችን እግዚአብሔር ለዓለማችን፣ ለሀገራችን፣ ለሕዝባችን ሁሉ የሚያስፈልገውንና የሚገባውን መልካም የሆነውን ሁሉ እንዲሰጥልን ቅዱስ ስሙን እንዲህ ብለን እንጠራለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ውእቱ ማርያም ሰላም ለኪ ድንግል በዲናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ሰአሊ ወጸልዪ ለነ ምህረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን አማላጅነት እናትነት፣ የቅዱሳን አባቶቻችን ምልጃና ጸሎት፣ የቅዱሳን መላእክት ፈጣን ተራዳኢነት አድሮብን ይኑር።